Ugambo Tamiramuna Tangasaba Benaga የእንግሊዝ ፕሪሚየር ሊግ ባልተጠበቀ መንገድ ተከናውኗል። አርሰናል 2-1 መሸነፉ ለበርካቶች ሊዋጥም ሊገመት ያልቻለ ጉዳይ ሆኗል። ይሁንና ግን ራያን ቸርኪ 16ኛው ደቂቃ ግብ ማስቆጠሩ በርካታ ድንጋጤ ቢፈጥርም ወዲያው ካይ ሃቨርትዝ ከ2 ደቂቃ በኋላ 18ኛው ደቂቃ ላይ አርሰናልን አቻ ማድረግ ችሎ ነበር። አርሊንግ ሃላንድ 65ኛው ደቂቃ ላይ ግብ ማስቆጠሩን ተከትሎ መድፈኞቹ የሚያስቆጭ ድል ማጣት ችለዋል። በእርግጥ በአጠቃላይ ዛሬ በማንቸስተር ሲቲ ብልጫ ተወስዶባቸው ነበር ማለት ይቻላል። አጠቃላይ ወደ ጎል 12 ሙከራዎችን አድርጓል ማንቸስተር ሲቲ። አርሰናል ግን 8 ሙከራዎችን ብቻ ነበር ያደረገው። ከነዚህ 8 የአርሰናል ሙከራዎች ወደ ግብ በትክክል የተሞከሩት 2 ብቻ ሲሆኑ ማንቸስተር ሲቲ 5 ጎሎችን በትክክል መሞከር ችሏል። በመጀመሪያ ጊዜ በሲቲ የፖዚሽን ወይ ደግሞ የኳስ ቁጥጥር ብልጫ 59-41 በሆነ ውጤት ተወስዶበታል። አርሰናል ፓስ ወይም ደግሞ እንግዲህ የአጠቃላይ 290 ሲሆን የአርሰናል የሲቲ 486 በመሆንም በትክክል እንግዲህ አንድ አስገራሚ ስራ ሰርተዋል። ከዛ ውጭ ግን እንደዚህ ፓስ አኩሬሲ ወይም ደግሞ በትክክል ኳስን በማሳለፍ ረገድ ማንቸስተር ሲቲ በ8% መብለጥ ችሏል። 88% ነበር፣ አርሰናል 80 ነበር። ሌላው ግን አርሰናል 12 ጊዜ ፋውል ሲሰሩ ማንቸስተር ሲቲ ደግሞ 5 ጊዜ መስራታቸው አርሰናል ላይ ተጽዕኖ መፍጠሩ እንደ አንድ ምልክት ሆኗል። ቀይ ካርድ በሁለቱም በኩል ያልተመዘዘ ሲሆን ቢጫ ካርድ በሁለቱም በኩል ሁለቶችን ማየት ችሏል። እንዲሁም ደግሞ አርሰናል የሚታወቅበት በኮርናዊ ማዕዘን ምት በ5 ሲያገኝ በ3 ተበልጦ ማንቸስተር ሲቲ በ8 የማዕዘን ምቶችን ማግኘት ችሏል። ከዛ ውጭ ግን ቢጫ ካርድ ግን ጋብሪኤል ማጋሌሽና እንዲሁም ደግሞ የገብርኤል እና የሃላንድ የገቡበትን ውጥረት ተከትሎ አጠቃላይ እንግዲህ የቢጫ ካርዶች ተስተውሎ ነበር። ይሁንና ግጭቱ ወደ ከፋ ሁኔታ ሳይሄድ ተጠባቂ እንዲሁም በማረጋጋታቸው ምክንያት ጥሩ ውጤቶችን ማስመዝገብ ችለዋል። ከዛ ውጭ ዛሬ ከነበረው ጨዋታ በኋላ የተሰሙ አንዳንድ አስገራሚ ነገሮችን ልንገራችሁ። ምናልባትም አርቴታ ሊቀየር ይችላል የሚለውን አንዱ መረጃን አስከትለን ወደ ሌሎች ጉዳይ እንለፍ። አሁን የተሰማው መረጃ ስፔናዊ አርሰናል አሰልጣኝ ሚኬል አርቴታ በዚህ ሲዝን የፕሪሚየር ሊግ ዋንጫ ሻምፒየንስ ሊግ ማሳካት ካልቻለ ከክለቡ አርሰናል እንደሚለቅ ተረጋግጧል። ክለቡ አርሰናል አርቴታ የሚሰናበት ከሆነ ሌላኛው ስፔናዊ አሰልጣኝ ሴስክ ፋብሪጋስ የአርቴታው ዋነኛ ተተኪ እንዲሆን እያሰበ ነው ተብሏል። ጆሴ ሉዊስ ኦርቲዝ ዘገባ እንደሚያሳየው ይህ ጉዳይ የዛሬ በሲቲ አርሰናል መሸነፉን ተከትሎ ወደ እርግጠኝነት እየመጣ ሲሆን ዛሬ የአርሰናልን ተብሎ በብልቃጥ የታሸገ ውሃ ወይም ደግሞ ፈሳሽ በ2 ፓውንድ እየተሸጠ መሆኑ በስፋት ዓለምን ማነጋገር ችሏል። የሲቲዝን ደጋፊዎች አርሰናል አርማ ያለበትን ውሃ ሃይላንድ በስቴዲየሙ ዙሪያ መሸጣቸው ሲቲዎች አርሰናል ላይ አስቀድመው ትንኮሳ መፈጸማቸው አንድ አነጋጋሪ ጉዳይ ሆኖ ተስተውሏል። ይሁንና ግን ከጨዋታው መጠናቀቅ በኋላ ኦዴጋርድ አንድ አስተያየት ሰጥቷል። የታድረስ መተን ለማሸነፍ ሞክረን ነበር፣ እንዲሁም በሁለተኛው አጋማሽ አደገኛ ሙከራዎች አድርገን ነበር፣ ግን ሁሉም ነገር እንደፈለግነው አልሆነም ሲል አስተያየቱን ሲሰጥ ኢትዮጵያዊ ደጋፊ አስገኘው አሽኮ ወይም ደግሞ የታዋቂው የአስጌ እንግዲህ ወላይተኛ ዘፋኙ ማለት ነው አንድ ሀሳብ ጽፏል። እሱ ማነጋጋሪ ነው። ቀንደኛ አርሰናል ደጋፊ እንደሆነ ይታወቃል። አርሰናል ሲሸነፍ ከዚህ በፊት የሚበሳጭ ነበር። ዛሬ ግን አንድ አስቂ ነገር ጽፏል። ይብላኝ ለሌላውንስ በቲንታጎ ጽናናለው ሲል ተደምጧል። ቲንታጎ ማለት ቴዲ አፍሮ በቅርቡ ቶሪካ በተሰኘው አልበሙ የለቀቀውና አስጌ ደንዴሾ እንግዲህ እዚህ አብሮት የሰራው ስራ ማለት ነው። ይሄም እንግዲህ አንድ አስቂኝና አነጋጋሪ ሆኖ የተከሰተ ጉዳይ ሆኗል ማለት ነው። ከዛ ውጭ ግን በኢትዮጵያ አንዳንድ ሆቴሎች ላይ አዲስ አበባን ባየውባቸው ሁኔታ አለመግባባትና ወደ ግጭት የመሄድ አዝማሚያ አንዳንድ ቦታዎች ቢስተዋሉም ሌሎች ግን ትልቅና እድሜያቸው ገፋ ያሉ ሰዎች ኳስ የመዝናናኛና እንዲሁም ደግሞ የብሽሽቅ መድረክ እንጂ ከዛ ያለፈ ህይወት የለውም በሚል ነገሮችን ለማስተጋባትና ለማስተካከል ለማስታረቅ ሞክረው ሁሉም ነገር ግን በሰላም
ተጠናቋልኛ ባስተዋልናቸው አካባቢዎችና ግን አንዳንድ ስሜታዊ ደጋፊዎች እንደነበሩ መታዘብ ችለናል። ከዛዎች እስቲ እንግዲህ ማንቸስተር ሲቲ በቀጣይ ነጥብ ሊጥል ይችላል ተብሎ እየተገመተ ነው። ሲቲ በቀጣይ ከነማን ጋር መቼ ይጫወታል የሚለውን እንገራችሁ። ማንቸስተር ሲቲ በቀጣይ እንግዲህ ነጥቦችን እየጣለ በአርሰናል ድክመት ምክንያት ዋንጫውን ሊወስድ ወደ ጥግ ወይም ደግሞ ወደ ድሉ እየቀረበ እየመጣ ያለ ይመስላል። ማንቸስተር ሲቲ አርሰናል 2-1 ካሸነፈ በኋላ በቀጣይ በፈረንጆቹ ግንቦት 4 ከምሽቱ 4 ሰዓት ላይ ከኤቨርተን ጋር ጨዋታውን ያደርጋል። ይህም የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ነው የሚሆነው ይህ ውድድር። ከዛዎች ግን በፕሪሚየር ሊግ ማንቸስተር ሲቲ ከብሬንፎርድ ጋር የሚያደርገው ጨዋታ ተጠባቂ ነው። ይህም የሚሆነው እንግዲህ ደግሞ ግንቦት 9 ከምሽቱ 1:30 ላይ ነው። በነገራችን ላይ ማንቸስተር ሲቲ ከኤፍኤ ካፕ ሴሚ ፋይናል ከማድረጉ በፊት ከኤፍኤ ካፕ ከሳውዝሃምፕተን ጋር ነው የሚያደርገው ሳተርዳይ አፕሪል 25 ከምሽቱ 1 ሰዓት ከሩብ። ከዛ በኋላ ፕሪሚየር ሊግ ነው ጨዋታው ከኤቨርተን ጋር የሚያደርገው። ከዛ ውጭ ቀጥሎ እንግዲህ ከበርንማውዝ ጋር ነው የሚያደርገው። ይህ እንግዲህ 17 የተራዘመ ጨዋታ ነው ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ። በርንማውዝ ዘንድሮ ጠንካራ መሆኑን ተከትሎ ከፍተኛ ብልጫ ወስዳል ተብሎ በጉጉት እየተጠበቀ ነው። ክሪስታል ፓላስም እንዲሁ ያዝ አይደለም። ግንቦት 22 በፈረንጆቹ ምሽት ላይ የሚደረግ ጨዋታ ነው። እሱም እንግዲህ አንድ ከባድ ፈተና ሲሆን ማንቸስተር ሲቲ ከአስቶን ቪላ ጋር ሜይ 24 6 ፒኤም ላይ የሚያደርገው ጨዋታ ሁሉንም እንግዲህ ድሉንና የመጨረሻውን የሚጠቁም ነው የሚሆነው። ከዛ ውጭ የአርሰናል ቀጣይ ተጋጣሚዎችም አሉ። ስለ አርሰናል ቀጣይ ጨዋታዎች ልንገራችሁ እስኪ። አርሰናል ከባድ ጨዋታ ያለው የፊታችን ቅዳሜ አፕሪል 25 ከምሽቱ 1 ተኩል ላይ የሚያደርገው ጨዋታ ነው። ይህም ከኒውካስትል ጋር ነው። ከዛ በዘለለ እንግዲህ በሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ አትሌቲኮ ማድሪድና አርሰናል የሚያደርጉት ጨዋታ ሮቦ አፕሪል 29 ከምሽቱ 4 ሰዓት የሚደረግ ጨዋታ ነው። ጨዋታ ካጠናቀቀ በኋላ እንግዲህ ሮብ ጨዋታውን አጠናቆ ወደ ቅዳሜ ደግሞ እንደገና ሜይ 2 ይመለሳል። አርሰናል ከፉልሃም ጋር በፕሪሚየር ሊግ ጨዋታ ያደርጋል። ይህም ለአርሰናል እጅግ ፈታኝ ነው። ከዛ በኋላ ደግሞ እንደገና ሜይ 5 ከምሽቱ 4 ሰዓት ጋር ከአትሌቲኮ ማድሪድ ጋር ጨዋታውን ይመለሳል። ይህ አስከፊ ፕሪሚየር ሊግና የሻምፒየንስ ሊግ ጨዋታዎች እንግዲህ አርሰናል ጉዳት ቢኖርበትና አጠቃላይ ተጽዕኖ ውስጥ ይከተዋል ተብሎ እየተጠበቀ ነው። ከዛ ውጭ ዌስትሃም ከአርሰናል ጋር የሚያደርጉት ሜይ 10 ላይ 6:30 ፒኤም ጨዋታቸውን ያደርጋሉ። እንዲሁም አርሰናል በርንሌን ደግሞ ያገኘዋል። ይሄ ደግሞ ግንቦት 17 የሚደረግ ጨዋታ ሲሆን አርሰናል በፕሪሚየር ሊግ የመጨረሻ ጨዋታውን ግንቦት 24 በፈረንጆቹ 6 ፒኤም ከአርሰናል ክሪስታል ፓላስ የሚያደርጉት ጨዋታ ነው የሚጠበቀው። እነዚህ እንግዲህ ቀጣይ የፕሪሚየር ሊጉን የወደፊት መንገድ የሚወስኑ ነው የሚሆኑት። ለማንኛውም ወደ መጨረሻውን ለእንግሊዝ ፕሪሚየር ሊግ ደረጃ ምን ይመስላል? የዛሬ ጨዋታዎች ከተጠናቀቁ በኋላ ወራጅ ቀጠና እነማን አሉ? ሻምፒየንስ ሊግ የመሳተፍ ተስፋና ከላይ ያሉትስ እነማን ናቸው የሚለውን ልንገራችሁ። አርሰናል በአሁኑ ጊዜ 70 ነጥብን በመያዝ በአንደኝነት የእንግሊዝ ፕሪሚየር ሊግን እየመራ ነው የሚገኘው። 2 ተከታታይ ጨዋታዎችን ሲሸነፍ ማንቸስተር ሲቲ 2 ተከታታይ ጨዋታዎችን ማሸነፉ ነጥቡ እንዲጠብ አድርጓል። አርሰናል ማንቸስተር ሲቲ በ67 ሁለተኛ ነው። ተስተካካይ ጨዋታ ይቀርባል። እሱን ካሸነፈ በ70 ነጥብ እኩል ሁለተኛ ነው የሚሆኑት። ይሄ እንግዲህ ሌላኛው አስደንጋጭ የሆነው ዜና ነው። ማንቸስተር ዩናይትድ እጅግ አስከፊ ጊዜ ቢያሳልፍና ሽንፈት ቢያስተናግድም በ58 ነጥብ 3ኛ ላይ መገኘቱ ግን አስደናቂ ሆኗል። ትናንት ቼልሲን ማሸነፉን ተከትሎ ከሊድስ ሽንፈት ያገገመበትን ጊዜ አስመዝግቧል። አስቶን ቪላም እንዲሁ ቀላል ቡድን አይደለም። 58 ነጥብ በመያዝ ከ3-5 ጨዋታዎች 2ቱን ተሸንፎ 2 አሸንፎ 1 አቻ ወጥቶ እንግዲህ 4ኛ ደረጃ ላይ ነው። ሊቨርፑል በተከታታይ ነጥብ ጥሎ አቻ ወጥቶ እንደገና ነጥብ ጥሎ 2 ጨዋታዎችን አሸንፎ 5ኛ ላይ ነው። ዘንድሮ እንግዲህ 5 ክለቦች ነው የሚያሸንፉት። ከዛ ውጪ እንግዲህ ቼልሲ 48 ነጥብ ይዞ 6ኛ ላይ ነው። ወደ ሊቨርፑል የመጠጋት እድሉ ግን በጣም አስቸጋሪ ነው። ዘንድሮ ውድ ምስጋና ለአርሰናል ይግባና
አጠቃላይ የሚሳተፉ ክለቦች 5 መሆናቸውን ተከትሎ ሊቨርፑልም በሻምፒየንስ ሊግ የመሳተፍ እድሉን እያሰፋ ነው። ቸልሲ፣ ብሬንትፎርድ፣ በርንማውዝ፣ ብራይተን፣ ኤቨርተን፣ ሰንደርላንድ፣ ፉልሃም ደግሞ ከ6 እስከ 12 ደረጃ ያለውን ይዘው ይገኛሉ። ወልቭስ የመትረፍ እድል የለውም በ17 ነጥብ መጨረሻ ላይ ይገኛል። በርንሌ በ20 ነጥብ 19ኛ ነው፣ እሱም አይተርፍም። ቶትናም 31 ነጥብ አለው፣ የመትረፍ እድል አለው። ዌስትሃም ምክንያቱም 32 ነጥብ በመያዝ 17ኛ ነው። ኖቲንጋም እንዲሁ 36 ነጥብ በመያዝ 16ኛ ነው። ሊድስ በ39 ነጥብ እንዲሁ 15ኛ ነው። ስለዚህ ወልቭስ፣ በርንሌ፣ ቶትናም፣ ዌስትሃም፣ ኖቲንጋም ፎሬስት እና ሊድስ የመውረድ እድላቸው የከፋ ነው የሚገኘው። ኒውካስትል ዩናይትድ ግን 42ኛ ደረጃ መሆኑን ተከትሎ የመትረፍ እድል አለው። ይሁንና 3 ተከታታይ ጨዋታዎችን መሸነፉን ተከትሎ ቀጣይ የእንግሊዝ ፕሪሚየር ሊግ ሻምፒየንስ ሊግ የሚገባው ይልቅ ሻምፒዮን የሚሆነውና ከሻምፒዮንስ ሊግ ሻምፒዮንሺፕ የሚወርደው ክለብ እጅግ አነጋጋሪ እየሆነ ነው። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ ጉዳይ ይመስል ነበር። በቀጣይ ሌሎች ጉዳዮችን ይዤ እመለሳለሁ። ቻው ቻው።